ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል ትግስት ታደርጋለች እነሱ የሚያደርሱባትን አዛ ትታገሳለች ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች ወተድዑሁነ ኢላላህ ወደ አላህም ትጠራቸዋለች በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች ወደ ዲን ትጠራቸዋለች ስንትና ስንት ምሳሌዎች አሉ የሰለፎችን ሲራ በመናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አሰሮችን መጥቀስ እንችላለን ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ ልክ እናንተም ድሮ እንደነሱ ነበራችሁ ካፊሮች ነበራችሁ አላህ Subhanahu Wa Ta'ala መና عليكم ትልቅ ውለታ ዋለላችሁና ወደ ዲን الاسلام እንድትመጡ አደረጋችሁ ይላል አላህ Subhanahu Wa Ta'ala ስለዚህ ምን ታስባለች እኔ ራሷን ትገመገማለች እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበር እንደሷ ውሸት ላይ እንደሷ حرام ላይ ነበርኩ ይሆናል ስለሆነም አላህ ውለታ ውሎ ወደዚህ አመጣኝ እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም ሙስሊም ሴት ሁሌም ሰሃቦች በነበሩበት መንገድ አንገቷን ደፍታ ትኖራለች ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ካሁን ቀደም የነበሩ ሰሃቦች ታቢዒዎች አይሻ እንዲህ አይነት ትልልቅ ሰሃቦች በተረዱት መልኩ ተረታ ትሄዳለች ማንንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም ማንንም አይደለም ቁርአንና ሐዲስ ነው አላህ Subhanahu Wa Ta'ala ባዘዛት መልኩ ቀጥ ብላ ትጓዛለች ለስሜቷም ሆነ ለሸይጣን ቦታ አትሰጥም ለራሷ ከመጠበቅ ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች ኸይር ስራ ላይ ትሽቀዳደማለች ጥሩ ሰዎችንም ወደ ኸይር ነገር ትጣራለች ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች እንዲሁም መሰራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም አስተማሪ ልትሆን ትችላለች ቁርአን ልትሐፍዝ ትችላለች ሰዎች እንዲያሐፍዙ አሳፋሽ ትሆናለች ባለቤቷን ልትንከባከብ ትችላለች ጎረቤቶቿን ልትመክር ትችላለች ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት ሰዎች ትልቅ ናት እንዲሏት ሰዎች እንዲያሞካሿት ብላ አይደለም ሁሉም ስራዋ ለአላህ ብሎ ነው እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አግኝተው ሲጠይቋት ወደ አላህ Subhanahu Wa Ta'ala ታስታውሳለች የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጥ ላይ የምታስበው ምንድነው ወደ አላህ ነው የምትመለስ የራሷን ድህነት ነው የምታውቀው ለምን አኽላቋ ያማረ ነው ብለናል ቀልቧ ንጹህ ነው ብለናል የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው አኺራን ነው የምታስታውሰው ምስኪንን ሰው ከሷ አንሱ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች كما قال تعالى يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ አንቱም الفقراء إلى الله እናንተ ናችሁ እኮ ወደ አላህ ከጃዮች እናንተ ናችሁ እኮ ወደ አላህ ድሆች እናንተ ናችሁ እኮ ምስኪኖች አላህ ከናንተ የተብቃቃ ምስጉን የሆነ ጌታ ነው ስለሆነም ቀጥ ብላችሁ አላህን ተገዙት አላህን ታዘዙት ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች ከዛም ካላት ትለግሳለች ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት ሰደቃን ሁሌ ታበዛለች በሌላ አገላለጽ በዚህም
ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት የረሱሉ ሰለላሁ ዐለይሂ ወሰለም ሚስት ኡሙል መሳኪን ረዲየላሁ ዐንሃ ሐታ ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱሉ ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች። የእጅ ስራ ትሰራ ነበረ። ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች፣ የተወሰነውን ደግሞ ለምስኪኖች ትሰጣለች። ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ። አልኡኽቱል ሙልተዚመህ ገኒየቱን ቢላሂ ሙተዓፊፈቱን አን ሱአል الناس ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጫዎች ከሌሎች ለየት ከሚያደርጓት አንዱ በአላህ Subhanahu Wa Ta'ala የተብቃቃች ናት። ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም። እንዲህ ችግር ደርሶብኛል ብላ ለመላሷም አትናገርም ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም። ወደ አላህ ብቻ ነው የምታደርገው። አላህ Subhanahu Wa Ta'ala ብቻ ነው ችግሬን የሚያወጣኝ አይደለም የዱንያን ጭንቅን ታዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ። ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች። ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ። ገና ችግሯን ለአላህ ብቻ ነው የምትናገረው። አላህ Subhanahu Wa Ta'ala ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች። ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁማ ነው፣ ጉልበት ነው፣ መኖሪያ ቅዋም ነው። ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሰው የሚያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም። አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም። ለምን? ፈልመውዒዱል ጀነ መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው? ጀነት ላይ ነው። ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ መታዘዝ የከለከላትን መከልከል መቻል አለባት። ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያላግባብ ውጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ Subhanahu Wa Ta'ala ሱረቱል ፉርቃን 37ኛው አንቀጽ ላይ አደብ አስይዟታል። በአላህ አደብ ባሳዛት መልኩ የምትጓዝናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት قال تعالى والذين إذا أسرفوا لم يسرفوا ولم يقتروا والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያ ናቸው የአላህ ትክክለኛ ባሮች እነማን إذا أنفقوا ወጪ በሚያደርጉ ሰዓት لم يسرفوا በጣም ማያባክኑ ወለም يقتروا በጣም ማይሰስቱ وكان بين ذلك قواما በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ Subhanahu Wa Ta'ala አደብ ስለያሳዛት በዚህ መልኩ ትጓዛለች። تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح መጀመሪያ ላይ ህይወቷ ያማረ ነው፣ ደስተኛ ሆና ትኖራለች ብለናል። እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር፣ ብዙ ሀብት ማግኘት፣ ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም፣ ደስታ ውበትም አይደለም። ደስታ እሷ ዘንድ አልዓመሉ ሷሊህ መጨረሻ ያለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው? አልኢማኑ ቢላህ በአላህ Subhanahu Wa Ta'ala ከልብ ማመን፣ አላህ የከለከለውን መከልከል፣ አላህ ያዘዘውን ማዘዝና ወልዓመሉ ሷሊህ ወዱ መልካም ስራዎችን መስራት። መልካም ስራ ከሰራች በአላህ Subhanahu Wa Ta'ala ካመነች ከሷ የበለጠ ደስተኛ የለም። ለምን ድንኳን ውስጥ ለምን አትኖርም? ለምን መጠለያ ውስጥ ለምን አትኖርም? ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና። ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም፣ በሚሄድ ስልጣንም ደስታም ውበትም አይደለም። ይልቁንስ ደስታ ያለው كما قال تعالى في سورة النحل من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من كامن سرا يسرع سو من ذكر أو أنثى وندم هو نسيس وهو مؤمن مسفرتو جن مؤمن كهونه
መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት ጥቁርም ይሁን ቀይ ትልቅም ይሁን ትንሽ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አደርገዋለሁ ይላል አላህ Subhanahu Wa Ta'ala فلنحيينه حياة طيبة ያማረችን ህይወት አኖረዋለን አላህ Subhanahu Wa Ta'ala طيبة ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎም አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላጠው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደ ማይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት حرام ውስጥ አትወስቅም ፊልምን አታይም ገንዘብ አዘርፍም ያሌለ ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረም የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ አላህ Subhanahu Wa Ta'ala ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገለጫ የትክክለኛው ሙስሊም ሴት መገለጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት በየትኛውም ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትልም መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢላህ አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት በየትኛውም ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሆን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና ወተቁላህ ወአለሙ አንነኩም ሙላቁህ وبشر المؤمنين واتقوا الله ان انت سووا الله انفروت واعلموا اوقوا انكم ملاقوه الله تገናኙታላችሁ ከአላህ ትገናኛላችሁ اوقوا ስለሆነም ፍሩት የሚያስቀይመውን ነገር አትስሩ وبشر المؤمنين بالله ያመኑ ሰዎችን አብስራቸው በአዱንያም በአኺራ ይላል አላህ Subhanahu Wa Ta'ala ስለሆነም ሞትን ሁሌ ፊት ለፊቷ ታደርጋለች ከአላህ ጋር ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ዳለ መገናኘት ዝግጁ ናት የትኛውም ሰዓት ላይ ዳለ መገናኘት ዝግጁ لا تأسفوا على ما فات من الدنيا فالدنيا ላይ ያለፈ ነገር አያስጨንቃትም ካሁን ቀደም በልጅነቴ እንደፈለኩኝ አልተጨማለኩ በልጅነቴ በችግር አደግኩኝ ስለሆነ መሆን ጥሩ ባል አግብቼ የደስታ ኑሮ ልኖር ይገባኛል ከዛ ወከዛ እንዲህ አይነት ነገር በተአምር ውስጥ ላይ የለም ያለፈው አልፏል ወደፊትም በሚመጣው ደግሞ አትታለልም አላህ ጥሩ ኑሮ ካኖራት ማሻአላህ ብዙ ነገር ኸይር ነገር ተሰራበታለች ካልሆነሳ አትበሳጭም ولو اعطيت ملك سليمان لم يشغلها عن الله طرفة عين የነብዩላህ ሱለይማንን ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣን ማግኘቷ ብርና ውበት ስልጣን ከአላህ Subhanahu Wa Ta'ala ለቅጽበት አያዘናጋትም ሞትን እንድትረሳ ለቅጽበት አያደርጋትም አላህ Subhanahu Wa Ta'ala ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ሰዓት ታስይዛቸዋለች ራሷ ኸይር ነገር ላይ ቀጥ ብላለች ራሷ አርአያናት እሷን አይተው እነሱም ቀጥላሉ ሙልተዝም የሆነ ቤት ውስጥ ነው ያለችው ቤቷ ሙልተዝም ነው መጥፎ ነገር አይታየም ልጆቿ ሙልተዝሞች ናቸው መጥፎ ነገር አይታየም لا يولدون الازعاج للاخرين ልጆቿም ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታየባቸውም والاخت الملتزمه مناره تحفاظ لنفسها في مجال النسوه ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በመትገናኝበት ሰዓት ራሷን ከፍ አድርጋ አደቧ ስራቷ እውነት መናገሯ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል ከሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው ዝም ብላ ያገኘችውን ያለለን ወሬ አትለፍፍም ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች ከሐሜት ምላሷ የጸዳ ነው ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም መች መዘየር እንዳለባት ታውቃለች ጊዜዋን
በጣም ትጠብቃለች። ከገንዘቧ ያበለጠ ለጊዜ ትሰስታለች። ከሰዎች ጋር በምትገናኝበት ሰዓት ያለ ያሌለውን እያወራች መጥፎ ባህሪ እያሳየች ሰዎች የሚሸሿት አይደለችም። ብልህ ናት። ወላ ኸፊፈቱን ፈየስተኸፉ ቢሃ። ይህን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያለ ያሌለ ቀልድ የቀለደች ራሷን ክብሯንም ምታጣ አይደለችም። መካከለኛ ናት። ከማ ቃለ ሰለላሁ ዐለይሂ ወሰለም ደግሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት። አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስጠላቸዋል። ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ። ከሁለቱም የጸዳች ናት። ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች፣ ገና ክብሯን በሚነካ መልኩ አይደለም። መሳቅ ያለባት ጋር ፈገግ ትላለች፣ ኮስተር ማለት ያለባት ጋር ኮስተር ትላለች። ይሄን ሁሉ ማግኘት የምችለው መቼ ነው? ያለ አስፈላጊ ያለ በቂ ምክንያት ከቤቷ አትወጣ። ከቤቷ ካልወጣች ከሸር እህቶች አትገናኝም። ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም። ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም። ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት። ለምን? ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው ምላስህን ያዝ፣ ወንጀልን አስታውሰህ አልቅስ፣ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች። እንዲሁም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንም ጋር አትቀያየምም፣ ማንንም አትንቅም። ከሷ የሚበልጥን ሰው በምታይበት ሰዓት ምን ትላለች? እቺ በእድሜ ከኔ ትበልጣለች አይደለ? ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት። ከሷ በእድሜ የሚያንስ ሰው በምታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች፣ ከሷ የበለጠ እኔ ወንጀል ሰርቻለሁ። በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች። ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ። ሁሌ ሰዎች ዘንድ ትንሽ አድርጋ ትታያለች፣ ራሷን ታቀላለች ለሰዎች። አላህ ዘንድ ግን በጣም የተከበረች ናት። ራሷን ስታስተናንስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ። እሷ ግን አላህ ዘንድ በጣም ትልቅ